ስሙ ወርቅ ስጡኝ ብያለም ነው። ጊፍት ስጡኝ አላልኩ፣ ገንዘብ ስጡኝ አላልኩ። እኔ በዛ ሰዓት ስለተሰደበም ነው ገባቸው። ኦኬ ያቺ ጨዋታ ስለምወድ ምናምን ያልኩትኝ እና ስትሸነፉ ደግሞ መጣችሁና ብለን ምንም እኮ ችግር የለብኝ። ሴቶች የራሳችሁ ጉዳይ አይመለከትንም። እኛ ግን ወንዶች በማለት ዋን የኔ ፍቅር አመሰግናለሁ። እሺ የኔ ውድ የኔ ስስት ዋን የኔ ውድ ተባረክን። አመሰግናለሁ። ጋይስ እንብላ ወይ ሲጣፍጥ ግን እስኪ ያሳየን። ዋንዬ በጣም ነው እሺ ማመሰግነው የኔ ውድ። ቅድም ራሱ ስም ስጠራ ዋን ብለው ጻፉልኝ የኔ ውድ። አመሰግናለሁ። እሺ ፍቅሬ እስኪ ያሳየኝ ይሄን ቅቅል ሆነ። ዋው እንትኑስ ሚጥሚጣው። እኔ ደግሞ እንደዚህ አልወድም። ሚጥሚጣውስ በላይ ነው ጭራሽ በኩባያ ምንድምንና እኔ አገር ቤት ነው ያለው እንዲያስፈጭ ተበቁንታ አይደለም ዘርግፈው እንጂ እንጀራው ላይ አንተ ዝርግፌው አለው አይነሽ ነው ምራቄን ባፍሽ ሞላ። ቆይ ሙሙላቱ ላይ ቀርማ ቆይ ማይ ማውስ ዋተሪንግ ጋር አዩስተ ጋት አረገው ማን አፍንጫው የሚስብብን ምግብ ሌላ ነው ምሽ ምግብ አውቀሽ ልትዘግ ፈልገሽ ነው እንዴ? ያለ ንፍጥሽ ናት ሳቢ አልበላም። ማርያም ተይ ተንስማ እዛ ፈሴን ራሱ ለውሌ በፈሳ ይበላል። ሞራው ምንም አይመስለኝም ጋይስ እንደዚህ ያራራ አንተ ስማ ስጋው ግን በስሏል። ክንችር ያለ ይመስላል እንዲህ ስትገጣም አንደኛ ሱጡን ነው የቲንግ ስማች አንደኛ ሱጡን ጋይስ አንደኛ ይናፍቃል ደፋር 32 ደግሞ መች ነው የገባሽ? የኔ እናት ቴንኪ ሶ ማች ስማ አሞራው ጉርስ አድርግ እስኪ። ምን ልታመጣ ነው? እሺ ዜድዬ የሆነ ነገር ቃሪያ ቢጤ ይዘሽ ነበረ። ምግብ ይበላሽ ምንድን ነው የበላሽ? ጨጓራዬ ተላጥቋም ምን ይበላሽ? ጨጓራ ሁልጊዜ ጨጓራ እስኪ ኖ እንደዛ ትነስንስ አንተ ፋራ። አንድ ቦታ ላይ ያጠሽ እንደዚህ ፍትፍት አድርገው። በጣም ነው የሚመረው የሚጣው። ለዛ ነው ፈትፍታው ፈትፍታው ሞራ ፈትፍታ ፍትፍት አድርገው። ምንድን ነው የሚያለው? ስላሴ ፍትፍት አድርገው አሞራዬ ፍትፍት። አሁን እንደሱ ከርጥበቱ ከመረቁ አንተ ወደ እንዳያመ የእውነቴን ነው እያማረኝ ያለው። ጉርስ አድርግ አጉርሰኝ። ችጋራ ቦዳ እስካሁን እንደዚህ አሟሙቄ ዋው በደንብ ትጉርስ የለ እንዴ? እኔ ግን ማለት እንደዚህ ማለት ነው እያለ የሚያስበላኝ ሰው ባገኝ አሞራው ምግብ ስበላ ልደውልልን። እውነት ቢሆን እዚህ መጣ ያለች ስሚል ንገርሽ ማርያም እዚህ መጣ ያለች ዲዚ እንጀራ አቀርባለሁ መጀመሪያ። ከዛ ተፋፍረን ስለነበር ምናምን 3 ጎርሳለች 2 ጎርሳለች በቃ ይላለች። የሆነ ሌላ ይመጣል። እኔ ደግሞ መሲ እስከምትሄድ ጠብቄ ወደ ስራ ስትሄድ ውጭ ይዣት እወጣለሁ። በእጅ እጇን ለራሷ እንጀራ አትነካ። ማርያም ጥቅልል ላደርግ 10 ጊዜ ካስጎረስኳት በቃ ይትላለች። አታወራ አትል አትሄዳ ትንቀሳቀስ ፈጣሪ። የመጀመሪያ ቀን እኮ እንደዛ ነው ታውቃለህ። ታፍራለህ መጀመሪያማ ተፋፍረ ለራሱ። እሺ ቆይ ልንገርህ፣ አሞራውን ዴዚ ፊት ምናምን ቤት ውስጥ ፈስን ትፈሳለህ። ምንም አይመስልህ አይደለም? ማርያምን ፈሰህ ታውቃለህ። አትዋሽ አሞራ። ኢቨን ኖ እናት አሁን እናቴ ላይ ማለት ከዴዚ ጋር ብዙ አንታወቅም፣ ግን ከእናቴ ጋር ብዙ አመት ኖሬያለሁ። ወንድም ራሱ እንደዚህ ያ ነገር አላደርግም በጭራሽ። እሺ ሲመጣ ቢያዝ ታደርገዋለህ ወይ? ጉድ ወንድ አይደለው እንዴ? አይደለም ይሄን ስንት ትቋጥሩ ጋይስ። አይ በቃ ስቲል እየተፋፈሩ ነው ማለት ነው። አንድ ሰው ፈሱን ጡጥ ካረገ በጣም ተቀራርበዋል ማለት ነው። አሁን አንቺ አባትሽ ፊት ትፈሻለሽ? እኔ ኧረ እኔ አንዛርጣለሁ። አንተ ፊት ማንዛርጣለሁ። ችግር የለብኝ። እግዚአብሔር ያሞራጣጣይ አሁን ብንገባ 2 ቀን 3 ቀን ፈሴ ብመጣ ልክክር ማረጋት ለማን ብዬ ነው የምቋጠረው? ማሙድ መንፈስ ቅዱስ እኔ ቢሆን አይደለም ሚስቴ አይደለም እናቴ ፊት ወንድሞቼ ፊት ስሙ ጋይስ ዴቪድ መሮታል። መቤቴን ዜን መሮታል። እግሬን ዝርግት ተጦጥ አረጋታለሁ። አስሚዞ ትሆናል እኮ አሁን በአንቺ ፈስማ ሀገር ያላቀቅ የለ እንዴ? እኔ ብዙ ምግብ ስለማልበላ ችግር የለውም። ብዙ የሚበሉ ሰዎች ናቸው። ገባ አልፈሳቸው። እኔ ብዙ አልበላም። ገባ
በቀን አንዴ ናት የምበላው። እሷን በፈስ ነው የምጨርሳት። እንኪ እኔ ማለት ነው ለቅሶ እህቷ ሙታ ጓደኛችን ቤታ ለቅሶ እህቷ ሙታ ጓደኛችን ናትና ከዛ ጠዋት ነው ቀብር። ጠዋት ነው አንግተን ነው ከዛ ነጠላ አድርገን እንደዚህ ሬሳው እስከሚወጣ ከዛ ፈሴ ቢያመልጠኝ እዛ አሁን እንደዚህ ቀን አልኩና ድፍት እዛ እንቅልፍ እንደመጣ ለዛ እኔ ክላስ ውስጥ ምናምን ፈስቼ አውቃለሁ ብዙ ጊዜ ከመጠን በላይ በጣም ብዙ ጊዜ። አይ ክላስ ውስጥ ፈስቼ አላውቅም። ያውቃለ ትምህርት ቤት አውሮፕላን ግን ነውን ፈስቶ አውሮፕላን እፍን አደረገው ነውን ፉቲ በስ ነው የእሱ ፈስ ቦምብ ፈስ ነው አንዱ በቃ ፕሌኑ በቃ አንተ ምግብ በላ እንጂ ፈስ መሳረግ ነው። ስሚ ከጀኔቫ ወደ ቤልጅም ሲሄድ ማለት ነው። ስሚ ዜድ ንገረሽ ከጀኔቫ ወደ ቤልጅም ሲሄድ ማለት 1 ሰዓት ከ20 ነች እንትኗ በረራዋ እና እሺ ኩኝ አጠገቤ ነጭ ሰውዬ ነበር። አረጀት ያለ ሰውዬ ነው። ወዴት ልውጣ ማርያም ወደ ውስጥ መለስ መኪና ነው አስወርጁ አቁሙት ነበር። እና ደግሞ ሊገለኝ ፈሳ ወይስ አንተ ፈሳ ደግሞ የትልልቅ ሰዎች ደግሞ ከባድ ናቸው። በቃ ብሮ እዚህ መጀመሪያ መጥቼ ለስራ መጥቼ ገና ሆነው ከፕሌ እንደመጣሁ ቤት አስገባች። ዘጠጥ ያደረገች ልብስ ታሰጣለች። ልብስ ታሰጣለች። በስመ አብ አገራችን ላይ አይፈቀድም። ትላልቆች ሰዎች አይፈሱም። እኔ ሲፈሱ አይቻላቅም። አንቺ በስመ አብ እንዴት እንዳፈርኩ ያደረገች ልብስ ታሰጣለች። ምንም ቤተሰቦቻችን ነበሩ። ማይላቭ እንዲቦራ ፍቅሬ ናፈቅሽኝ እኮ ሴትዮ ዜድ ቤተሰቦቻችን ነበሩ እና ሱዳን ላይ ድሮ ከዛ አዲስ ቤተሰብ እስኪ ግቢ ውዴ። ድሮ ቤተሰቦች እዛ ነበር የሚኖሩት ሱዳን ላይ ማለት ነው። ቡርሱዳን ይባላል። ከዛ ዘመድ መጣ ከትግራይ ማለት ነው። ጦርነት ነበር በዛን ጊዜ ዘመድ መጣ ምናምን አረፈች። በወሬ የሚሰማ ከዛ ስራ አስቀጠሯት። አረብ ቤት ነች ስራ የተቀጠረችው ሱዳናዊ ማለት ነው። ከዛ እቃ እያጠበች ሴትዮዋን ከሷ ጋር ታጠብ ነበር ሮመዳን ጥሩ ማለት ነው። እዛ ታረገችው ዘመዳችን እኮ ከዛ ሴትዮዋ ሳቀች፣ ሱዳናዊቷ ሳቀች። ሱዳናዊቷ ስትስቅ ምን ብትላጠፍ ነው ሰሚያለሽ እንዴ ማርያም በቃ ዘጥ አርጋ እኔ ማለት ነው። ትልቅ ሰው ሲወድቅ ሰው ሲፈሳ ፈሱን ተው። ሰው ሲወድቅ በጣም ነው የምንስቀው። በቃ መቆጣጠር የሚያቀተኝ እንዲሁ ትልልቅ ሰዎች አሉ። ቀኔ አልችልም ጋር እንደዚህ እንትን ሲል አንድ ቀን ደግሞ ስማ ቅድም ሚት አድርጌ ነበር አለ ፈሳው ሚት አድርጋችሁ ፈሳው እዚህ ታድለሽ ግን ሚት አድርጌ ፈሳው። አንድ ቀን ስማ ጌም እየተጫወትን እኮ የቀለጠ ጌም እየተጫወትን እኔ መቼም ማረሳም የዛን ቀን ታሴ መጣ ምን ላድርገው። ከዛ ወደ ላይ ስክሮል አድርገህ ትወጣ የለ ማለት ነው እንትን ያደረገ የለ እንደተደወለብህ እኮ ይሆናል። ድርጥጥጥ አድርጌ ፈስቼ ስመለስ ተነቃቅለው ወጣ። ቤቴ ነው ሚዩት አድርጌ ከፈሳው ፊቴ ላይ ያስታውቅብኝ ነው ገባሽ ላይ እና ደግሞ ሚዩትም አድርጌ ስቲል ቢሰሙኝ ሳይብሮ ነው ማለት ነው። ከዛ ስሜ እንደዚህ ስክሮል አድርጌ ከፈሰዋት ዋል ስመለስ ተበታትነዋል። የበረደበት ስልክ ተደወሎብኝ ወጥቼ ነው ብዬ ድጋሚ እኔ ብዙ ጊዜ ላይፍ ላይ አምልጦኛል። ግን ሚዩት ወይ ደግሞ ወደ ላይ ነው ከፍ ማድረጋቸው አድርጌ ይመጣል። ሻበሻ ላይ የሚያመልጠው ደግሞ ማን አይቻለው ሰች ነው ናሁም ይፈሳል። ነውን ፎንቲ እኮ ውሻዋ ነው የምትፈሳው። ውስጥ ነው የምትፈሳው ቤት ያሉ ሰዎች እኮ በቃ ለውሻዋ ነው የሚያጣብቅላት። እሱ እኮ ስማ የእሱ ፈስ እኮ እዛ በጣም ለምን እንደሚከብድ ታውቃለህ? ያገኘውን ነው የሚበላው። አጥንቱንም፣ ቅቅሉንም፣ ወጡንም፣ ሽሮንም ነገር ነው የሚበላው። ጥሬውንም ብስሉንም ነው የሚበላው። ለዛ አንጀቱ ግራ ይጋባል። ድብልቅልቅ ነው የሚልበት። በቃ ወይ በስመ አብ። እኔ ትልቅ ሰውማ በተለይ ግን አንተ ይገርማል። አሌክስ ግን ትገርማለህ። ዴዚቪ ካልፈሳክ በቃ አትወዳትም ማለት ነው። ኧረ እኔ ወንድሞችን ፊት ማልፈሳም
ቀን እያወራችሁ በፌስታይም ማለት ነው። ጡጥ አድርግባት ምን ትል ይሆን? ብሞትም እንደ ነበር ለምን አንቺ ባልሽ ታፍኗልና የሚስቴን ላፍናት ልግደላት? እኔ ባል የለኝም። ስሜን አታጥፋኔ ሲንግል ላይ በወሸላ ጦት እየተሰቃየች ምትገኛ። እሱም ቪዲዮ አይተሽዋል? ዜድ ላሳይሽ። የወሸላ ጦትን አታውቂውም? እኔ እኮ በትዳር እጦት ምሰቃኝ ነው። ጋይስ እንዴት ነበረ? እዚህ ሀገር ኖርማል ነው እኮ ጋሽ ማርያምን። አሁን እናቴ ነጯ እናቴ ማለት ነው ነጯ እናቴ አሁን ማለት ነው እኛ አልላትል ባሏ አለትል የሆዱ ልጆቹ አሉ ለራሱ ምንም አይመስላትም። እግሯን ከፍ አርጋ ዘፍ ነው የምታደርገው። ስሚ ኮይንዬ የኔ ፍቅር ቴንክ ዩ ሶ ማች ጋይስ አመስግኑልኝ። በከምባትኛ ዶቼ ገባ እየዘመኑ ናቴ ከምባትኛ እኮ አውቃለሁ ውዴ። ኢቶሞ ዮሲባራሞ አይሻ አንድ ቋንቋ አታውቂም። እኔ እንኳን አውቃለሁ። አዳምጪኝ የመሰለች ልጅ ወሸላታ በመሰቃየት በጣም ያሳዝናል። ወሸላ ሸላች ዘመዶቻቸው ወሸላ አጥተው እንዲህ ሲሰቃዩ እንዴት ለፖለቲካ መፍትሄ ስናደረጋል አያ እናቴ እኔ ሞጣ እኮን እችን የመሰለች ልጅ በወሸላ ጦት የምትሰቃይ 9 ፍላወር ሙሉ ጋር 9 ፍላወር አረጠቆር ይሄ ቪዲዮ ሁሌ ማንን ነው በግን ሰው እንደዚህ የሚረግጣው? ቆይ ማናት በወሸላ ጦት የተሰቃየችው? ንገሩኝ ውዶቼ። ለማን ይሄን ቪዲዮ እንደዚህ የተናገረው? አይ ደግሞ ንገርሽ እኔ አይደለም ብሎ ትግራዋይ ሶሻል ሚዲያ ላይ ያለው እንደው ሙና ብሎ ሞጣ ይጠራዋል ብዬ አስቤያለሁ። አይ ሞጣ እኔ እኮ አልኩ እየረገጠኝ ጊፍት የምሰጠው እኮ እኔ ብቻ ነኝ እየረገጠ። እኔ ብዙ ነገር ስሜን ያጠፋልናም ግን በቃ ብዙም ከቁም ነገር አልወስደውም። ኧረ ለእኔ አይደለም። ይሄ እኮ ፌስቡክ ላይ እኮ ነው ቆየ እኮ ነው። እኔ አሞራው ሌላ ማን ነበረ? አንድ ቀን ደግሞ ስሜ ልሽ እኔ ሂዊ እና ኪዱና ተገናኝተን እኮ ነው ጋይስ። ይሄን ቪዲዮ አይታችሁታል? አቤት ግን አንቺ ወፍራም ነበርኩ እዚህ ላይ። ሀቢባ ፈሳለች እንዴ ላይ ብላይ ቆይ አታስቆል አታሕደግ ሕደግ ኮሜንት ላይ እንደዛ እያሉ ምን አልኩኝ? ማርያምን ሰሮ ጎመ ድረሴ እንዳታነጋቂ በጣም ሀቢባ ማርያምን አንድ ሰው ጊዜ ትሽ አንችኛው ውስጥ ደግሞ ማን ነበር? ሰማ ይችኛዋ ኪዲ የኔ ውድ በጣም ነው የማመሰግነው። የኔ ውድ ሁላችሁም ዶቼ ገባ በከምባትኛ አንድ ጋላክሲ አመስግኑልኝ ጋይስ አመስግኑልኝ። ኩን ከምባታ አመስግኑልኝ ጋይስ። ለጋላክሲ ተሰጥቶሽ እንደዚህ በደንብ ነው የምለው። በነገራችን ላይ ከምባታዎችን በጣም ነው ማርያም ወዳቸው። ቪዲዮ ራሱ አለኝ እኮ ሰርቼ የላችኋለሁ። እናንተ የከምባታ ቪዲዮ የሰራሁትን እስከዛሬ ላይ ስማ ቻሌንጅ እናምጣ ብዬ ሶሻል ሚዲያ ላይ ደከመኝ። እኔ ማርያም ምንም ማድረግ አልችልም። ኖ እኔ የሰራሁበት እኮ የከምባትኛ ቪዲዮ አለ። ምን ነው እስከዛሬ አላያችሁትም? ማርያምን በከምባታ ሰርቻለሁኝ። ለቀውልኝ ነበር እኮ እንደውም ቪዲዮ የት እንዳለ አላውቅም እንጂ ልክ ደግሞ እንደዚህ እያልከ የጨፋኩኝ ድንቡሽ ነበሩ። ግን ደግሞ ንፍት ብሎ የዜድ ድንቂጥ ነው የሚያክለው ፊቴ። ዜድ ወጣች እንዴ? ምን ሆነሽ ነው ውዴ ጸጥ ያልሽው? ዛሬ መክሰብ ነች አንደኛ ላይ ላስተዋውቀው እስኪ ናግባ አልኩት እኮ። ሂዱ እስኪ ጋይስ ሂዱ ጥሩትኝ እስኪ በእግዚአብሔር። አንድ በእናትህ ትንሽዬ ልጅ ዘመዳችሁ እኮ አለ። ቆይ የኛ ከየት አስገቡት እስኪ አማንን ጋይስ አማንን አስገቡትኝ። ከትግራይ ከትግራይ ነው አምጡት እስኪ። የትኛው ልጅ ነው? ደስ የሚል ልጅ አለ። ቆይ ያስተዋውቃል። ሂዱ ጋይስ ሶን ግን አማንን ላይቭ ግባ በሉትኝ። ሂዱ ላስተዋውቃቸው ዜድና አሞራውን። ቆይ ቴክስት ላድርግለት። ማነው እሱ? ወይኔ ኤዱዬ
ኤደን ልጅ ነው፣ ትንሽዬ ልጅ ነው። ላስተዋውቃችሁ ዝግ ነው እያለ ነው። ቆይ እሺ፣ ይህንን ጌም እናቋርጠው። ኩዊን ከምባታ ቴንኪው። እሺ፣ እኔ ፍቅር የኔ ውድ በጣም ነው የማመሰግነው።